ሰላም ጤና ይስጥልን የሚዲያችን ተከታታዮች ይህ ኢትዮ አዲስ ዴይሊ ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከተለያዩ ማህበረሰብ ክፍሎች ውይይት እያደረጉ ይገኛል። እኛም በዛሬው ፕሮግራማችን ከመላው ኢትዮጵያ ከተውጣጡ የህዝብና የግል ሚዲያ ባለሙያዎች ጋር ያካሄዱትን ውይይት ይዘን የቀረብን ሲሆን በቅድሚያ ግን በዚህ ውይይት የተነሱ አበይ ጉዳዮችን እናስደምጣችሁ። ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህንን ጉዳይ የተናገሩት ከሚዲያና ከኮሙኒኬሽን ባለሙያዎች ጋር ባደረጉት የውይይት መድረክ ላይ ነው። ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩ በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን እናንተ የምታዩት ስንዴውን ሲሉ ተናግረዋል። እስካሁን ያልነገርናችሁ በህዳሴ ላይ የከፈልነውን ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውን አስረድተዋል። እኛ በዚህ መድረክ የተነሱ አበይት ጥያቄዎችና ጠቅላይ ሚኒስትሩ የሰጡት ምላሾች ወደ እናንተ ይዘን ቀርበናል። ፕሮግራማችንን እስከ መጨረሻው እንድትከታተሉ በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ ለጋዜጠኞች ነፃ እንቅስቃሴና ጥበቃ ከለላ እንዲሰጣቸው ስለመጠየቅ ነው። ለምሳሌ ጋዜጠኞች በአዲስ አበባ ከተማም ሆነ በክልል ከተሞች የስራ ካሜራዎቻቸውን ደቅነው መንገድ ላይ ሲሰሩ የሚያይ ማናቸውም የጸጥታ ኃይል ከህግ ውጪ ሲያስቆሟቸው፣ ካሜራዎቻቸውን፣ የስራ ዕቃዎቻቸውን ካላግባብ ሲወስዱባቸው፣ በአጠቃላይ ስራዎች ሲስተጓጎሉ በስፋት ያጋጥማሉና ጋዜጠኞቹም በነፃነት ተንቀሳቅሰው የመቅረጽ የመስራት ተግባርም አላግባብ ሲደናቀፍ ይታያል። ህጋዊ ያልሆኑ እስሮችም ህጋዊ በሆኑ ጋዜጠኞች ላይ ሲፈጸሙ ይታያሉ። ጋዜጠኞችም በህጋችን መሰረት በሙያቸው ምክንያት እንደማይታሰሩ ይታወቃል። ነገር ግን በጸጥታ ኃይላት ይህ መብት ሲጣስ ተደጋግሞ ይስተዋላል። በዚህ ረገድ የጋዜጠኞች በነፃነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ጥያቄ ቀርቧል። ለውጡ ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው። ሀገር የሚፈርሰውም በፐብሊክ ኦፒኒየን ነው። ይሄ መንግስት በዛ መንገድ ይወድቃል አይነት ሳይቤ ሳይሆን ያለኝ እንቅፋት ይሆናል። ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን ልክ አሁን አማራ ክልል ያየነው አውት ኦፍ ኖ ሄርድንግ ነገሮች የተነሱ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር ያይዤ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ውጭ ሀገር ነው ያሉት። እኛ እዚህ ሀገር ውስጥ ያለኑ ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጣው። አሁን ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል። ያለ ምንም ምክንያት፣ ያለ ምንም ማስረጃ፣ ያለ ምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይሄን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር ፖለቲካ ላይ፣ በእኛ ሀገር ትውልድ ላይ፣ በእኛ ሀገር እጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው። የፕላትፎርም ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው። ይሄን በየሳበቃ ምናልባት እርሶ በተደጋጋሚ የሚያነሱት የእርሶ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም። የቀናነትም ችግር የመጠራጠርም እንትን ስለሌለኝ ይገባኛል፣ አንደርስታንድ አደርጋለሁ። ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሃይ ቫሉ የሚለው አለ፣ ኢነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጥቶ። እሱ የሚገርም ስትራቴጂ ነው፣ በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንጻር ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ
ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን የሆነ ይመስለኛል እዛ መቆጣጠር አንችልም ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው ማሰበው አመሰግናለሁ በጣም ወርቅ ያመሰግናለሁ ከአሻም ቴሌቪዥን ነው እኔ ያው በብዛት ተነስቷል ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው በጣም የተቸገርንበት እንዲሁም ደግሞ ከኢትዮጵያ መገናኛ ብዙሃን ባለስልጣን አንደኛ ማስጠንቀቂያ እየተሰጠን የሚገኘው ከመረጃ እጥረት ጋር ተያይዞ ከወረዳ እስከ ፌደራል ተቋማት ድረስ በርሰና እንኳን ባላንስ መረጃ ለማግኘት በራቸውን ይዘጉብናል እንደውም ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ ከዚህ ጋር ተያይዞ ሌላው የግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት ምጣኔ ሀብታቸው በጣም ወርዷል በጣም አደጋ ላይ ነው ያሉት እንደ አራተኛው መንግስት ነው የሚታዩት የመገናኛ ብዙሃን እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው በጣም አድርጌ አመሰግናለሁ የኛ በሽታ ፐርፐዝ ማጣት ሀገራዊ ፍላጎት ላይ ሀገራዊ ጥቅም ላይ አለመቆም መሆኑን ማየት ያስፈልጋል ሉዓላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው ፕሮፓጋንዳ ነው ቀድሞ የሚያፈርሰው ጥይት በኋላ የሚከተለው መጀመሪያ ፕሮፓጋንዳ ይሰራል ከዛ ነው ወደ ማፍረስ የሚሄደው በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች ስንዴ አታመርትም የሚል ክርክር አለ እኛ አመርተናል እንላለን ሰዎች ደግሞ አላመረተችም ይላሉ እናንተም ትሰማላችሁ እንትና አንድ ብሎ ዘግቧል ብላችሁ ትናገራላችሁ ግን በጣም ቀላል ነገር ነው 10 ሚዲያዎች ተነጋግራችሁ አሻም ወደ ምዕራብ ኤንቢሲ ወደ ምስራቅ ኢሳት ወደ ደቡብ አንድ ደግሞ ወደ ሰሜን 10 ሰው ልካችሁ ስንዴ አርሶ አደሩ ባለፈው አመት ስንት አረስክ አሁን ስንት አረስክ ባለፈው ስንት አገኘ አሁን ስንት አገኘ ባለፈው በአመት ስንት ታመርታለህ አሁንሳ ብሎ ስትሰባሰቡ ያሰራችሁ በቂ ዳታ ፐርፌክት አይደለም ማሳያ ዳታ ሊሆን ይችላል የተዘገበውን ከምናራግብ አንድ ሰው ልከን በመጠየቅ ማወቅ እንችላለን በቲዮሪ በመጽሐፍት ሚዲያ ውግንናው ለእውነት ነው እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው እነሱ ጋር ስናየው ግን እውነት ሁለት መልክ አለው ፍጹማዊ እውነት እና አንጻራዊ እውነት አለ ለምን አንጻራዊ ሆነ ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው ዲጂታል ድህረ እውነትን ሞር ያስፋፋና የገለጠ ችግር እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው ያሻውን ይናገራል የተናገረው ደግሞ አየር ላይ ይውላል እንዴት አድርገን ነው አስታርቀን የኛን ብሔራዊ ጥቅም አረጋግጠን ሰውን ምናነቃው ሰው በተፈጥሮ መልካሙን ነገር ማየት አይችልም በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞም የሚያየው ያልተመቸውን ነገር ነው የሚያየው በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል ለዚህ ነው የሚዲያ ሰዎች የሚሉት እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ ሽጉጥህን ብታነሳ ሰው ትገላለህ ብዕርህን ብታነሳ ግን ትውልድ ትገላለህ አንዴ ሳይሆን ደጋግመህ ትገላለህ የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው የኛ መሰረታዊ ችግር 3 ነው አንደኛው አዎንታዊ መረጃ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም አዎንታዊ መረጃዎች አይሰራጩም አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል ሁለተኛው ሚስ ኢንፎርም እናደርጋለን መረጃው ከሚለው ውጪ አሳስተን እንዘግባለን ሶስተኛው በሬ ወለደ ነው ምንም የሌለ ነገር ዲስኢንፎርም እናደርጋለን እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም አይቆምም
አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን ፓርቲ ውስጥ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እያል እየጠበቅን እያየን ሰዎቹ ቀስ ቀስ እያሉ ይወጣሉ። ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እቺን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታውቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራለሁ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ሰነፉስ ከሰማው የማይዘል ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ ይህንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱም ጓደኛሞች የአንድ እንስሳ ዌስት ያያሉ እና አንደኛው ከነሱ መካከል ይሄንን ፋንድያ የጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛው ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቸኩሎ አሁንም። ሶስተኛው ብዙ ዕቃ ጭኗል ይለዋል። አዎ ከባድ ዕቃ ጭኗል ይላል። ሶስቱም ባንዳፍ አላየነውም አሉ። ሌቦች ግመሌን ደብቃችኋል አምጡ፣ ጭራ እንደሌለው አንድ አይን እንደሌለው ዕቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት፣ አደክሞኝ ነበር፣ በረሃ ውስጥ ነው፣ ሸለብ አደረገኝ እንቅልፌን፣ ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ ዕቃ ተሸክሟል አለኝ። እሱኑ አምጡ ግመሌ ስላቸው ደግሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ዲፌንስ ያደርጉ ለዳኛው የለም እኛ ግመሉን አላየነውም፣ እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንድያ ሲጥል
ጭራው ስለሚመታው በተን 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 ይላል። ይሄኛው ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛው ለም ነገር ሳይበላ ሊያልፈው አይችልም ብዬ ነው። ሶስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም ይላል። እና ሰውየው ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናችሁ፣ ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናችሁ። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክ ነህ ብሎ ለያቸው ሰዎቹ። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌደራል ላይ 40-50 ትሆናላችሁ። አሁን 40-50ው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ። እሺ ግድ የራስን ደግሞ ስራ ቢባል 2-3 እንኳን አትሆን የምትሰሩ ከዚህ ውስጥ በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እናያለን። ሐሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል መጥፎ አይደለም፣ ግን በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ እኔ አንድ መስሎ የነበረ 100 ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ መስራት ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም የሚሰራ መሆኑ ካጠፋ በእናንተ ህግ የሚጠየቅ መሆኑ አረጋግጣችሁ አይዲ ስጧቸው። ፖሊስም እነዚህን ሰዎች ካላግባብ እንዳይነካ፣ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው። ጋዜጠኛ የሚባል ለዩ፣ የራሱ የሆነ መለያ አይዲ ስጡት፣ የተከበረ ይሁን። ይሄን ፖሊስ እንዲያውቅ እናደርጋለን፣ ፍርድ ቤት እንዲያውቅ እናደርጋለን። ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው መሆኑን አብራችሁ ስሩ። ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው። እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ፣ የኛ ብቻ ሲሆን ትንሽ ይበላሻል። ከግሉም ከመንግስቱም ቢሰራ እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሐሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ
ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ ይሄን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው። ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ደግሞ መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው የምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት የምትሰሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል፣ ስልጠና አቅም ለመገንባት፣ ፋይናንሻሊ ለመደገፍ ፍላጎት አለ። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመልሳለን። በዚያ ስፕሪት በርቱና ስሩ። አመሰግናለሁ። ቻው።